እንዳየ አልፈረደብንምና እንደሰማም አልበየነብንምና ኃጢአታችንን ታግሶ በደላችንንም ደምስሶ በፊቱ እንድንቆም ለምስጋና ለዚህ አድርሶናልና እናቅርብ ምስጋና ለአምላክ በበገና። ዳግም ስትመጣ በዓለም ፍጻሜ እንዴት አይሆን ቤት በኩል ቆሜ ቤት በኩል ቆሜ ለነፍሴ ሳሰንቅ አንዳች በጎ ነገር እንዴት ወርሳለሁ የመንግሥቱን ሀገር የመንግሥቱን ሀገር። እግሮቼ ካቆሙ በቅዱስ ተራራ በረከት ካልያዙ የጽዮንን ስፍራ በቁጣው እሳት ፊት እንዴት ሆናለው በመቅረዙ ወርተው በክብር ካልዋሉ በክብር ካልዋሉ። አይኖች በፍቅርን እንዲያዩኝ በምሕረት ልተከል ከደጅ ከድህነት ሰገነት ከድህነት ሰገነት። ሳልል በላዬ ተራራን ተከደን በንስሐ ልቁም በምጽአት ቀን በምጽአት ቀን። ዳግም ስትመጣ በዓለም ፍጻሜ እንዴት አይሆን ቤት በኩል ቆሜ ቤት በኩል ቆሜ ለነፍሴ ሳሰንቅ አንዳች በጎ ነገር እንዴት ወርሳለሁ የመንግሥቱን ሀገር የመንግሥቱን ሀገር። አለቆች ሲሻሩ ከዙፋን ሲወድቁ ጠቢባን ሲሰንፉ በኃይል ሲወድቁ አቤቱ ባሪያህን አትተው ብያለሁ አትተው ብያለሁ። ለትንሣኤ ለክብር ለመንግሥት በለው ለትንሣኤ ለክብር ለመንግሥት በለው ለመንግሥት በለው። ላንተ የማቀርበው አጣው በጎ ነገር ከፍቶ የሚያስገባ የመንግሥትህን በር የመንግሥትህን በር። አለው ባዶ እጄን መብራት ሳላበራ ኃጢአቴ በዝቶ መቅረዜ ተሰብራ መቅረዜ ተሰብራ። ዳግም ስትመጣ በዓለም ፍጻሜ እንዴት አይሆን ቤት በኩል ቆሜ ቤት በኩል ቆሜ። ለነፍሴ ሳሰንቅ አንዳች በጎ
ነገር እንዴት ወርሳለው የመንግስቱን ሀገር የመንግስቱን ሀገር ኃያላን ሲፈቱ ሲሰበር ቀስታቸው ትምክህታቸው ሲቀር ሲጠፋ ስማቸው ትምክህታቸው ሲቀር ሲጠፋ ስማቸው ሲጠፋ ስማቸው ታናሹ ባሪያህን ጻፍልኝ በመጽሐፍ ቅዱስን ካለበት የደህንነት መዝገብ የደህንነት መዝገብ ጣዖታት ሲናዱ ወድቀው ሲሰበሩ ገጻቸው ሲጠቁር ወድቀው የነበሩ ኀፍረት ሲከናነብ አንተን የበደለ አየን በምሕረት ጸድቆ እንደበቀለ ጸድቆ እንደበቀለ ዳግም ስትመጣ በዓለም ፍጻሜ እንዴት አይሆን ቤት በኩል ቆሜ ቤት በኩል ቆሜ ለነፍሴ ሳሰንቅ አንዳች በጎ ነገር እንዴት ወርሳለው የመንግስቱን ሀገር የመንግስቱን ሀገር
ረግሞት አይቀርም አይቀርምና መዳኘት ከተማ ሰው መግባት አቶ ለማ አቤት መዲናና ዘለሰኛ ምን ማለት ነው? መዲና ማለት ፈጣሪውን አመሰገነ ነው። ዘለሰኛ ለዓለማዊ ሆኖ ለእጦር አለቆች ቅስቀሳ የሚሆን ነው። መደነ እንግዲህ ተቀኘ ማለት ነው። ተቀኘ ነው። ከድሮ መዲናና ዘለሰኛ ተጫዋቾች የታወቁት እነማን ነበሩ? እኔ በማውቃቸው ቀደም ያሉ ሊኖሩ ይችላሉ። እኔ የማውቃቸው ድረስ ያሉ አቶ ይመር ተፈሪ የሚባሉ ነበሩ። ወዳጁ ጌታሁን፣ ወርቄ መንገሻ፣ ዘገየ ካሳ፣ አሰፋ ባተ፣ አሰፋ ኃይሌ፣ አማረ ታየ፣ ተሾመ ሀብተ ማርያም እነዚህ በሀገር ፍቅር ውስጥ ጥሩ መዳን የነበሩ ናቸው። መዲናና ዘለሰኛ እንግዲህ መዲናና ዘለሰኛ በቅኔ ነው። በቅኔ ነው። አሁን ከሰማናቸው ወይም ከሌላ አንዴው ቅኔውን ለተመልካቾቻችን ለመግለጽ ያህል አንድ ግጥም ብተነትንልን። ለምሳሌ ያህል ባህል መሳሪያዎቻችንን ቅኔ ሲቀኝላቸው በቅኔ ምን ብሏቸዋል? ከወዲያ ወዲህ ከጣርተው ሙታን ባንድ ላይ ሆነው ያጫውታሉ የሞቱት ቆመው ለሚሄዱት የሚል ቅኔ ተቀኝቶላቸዋል። በአማርኛ ቅኔ ይሄ ቅኔ አላቸው የባህል መሳሪያዎቻችን። እንዴት ነው የሞቱት? አዎ ሕያው የሆኑትን እንዴት ነው የሚያጫውቱት? ይህ ጥያቄው ጥሩ ነው። እነዚህ ነገሮች የእርጥብ እንጨት የነበረ ነው። አሁን ይሄው ታጥፏል። ይሄ የከብት ቆዳ ነው ወይንም የፍየል ወይንም የሌላ ቆዳ ነው። ነፍስ የነበረው ነው። አሁን ይሄው እዚህ ተወጥሯል። ይሄ ጭራ የፈረስ ጭራ ነው እንደሚባለውም እንዲያውም አሽቆመቆመ ዳማ ጭራውን አሻግሮ እያየ ጦር መንጫውን እየተባለ በዚህ በጭራው ጭምር ይገጠምለት ነበር። ተጌታው ላይ ከከነቀለ በኋላ ሞተ ማለት ነው። የምንጭት ከተቆረጠ በኋላ ሞተ ማለት ነው። ይሄም ቆዳው ነፍስ የነበረው ነገር ነው። ሞተ ማለት ነው። የምውት ዕቃ ማለት ነው። ጅማትና ለክራርም ደግሞ እንደዚሁ የሚሆኑ ክራሮች ጅማት እንደዚሁ ከሞት ከብት ላይ የሚወጡ ጅማቶች ናቸው። ተብቀው የሚሰሩ ካንጀት ከወጣኝት የሚሰሩ ናቸው። ዋሽንትም ደግሞ እንደዚሁ ምን መሰለ ከሊት ከሌ መቃ ይመስላል እየተባለ የሚቀኝላቸው የሚነገርላቸው ዋሽንት ተቆርጦ ከደረቀ በኋላ ነው ሙዚቃና ዜማ ሊያወጣ የሚችለው። እነዚህ ነው እንግዲህ አማርኛ ቅኔ ሲቀኝላቸው ተወዲያ ወዲህ ተጣርተው ሙታን ባንድ ላይ ሆነው ያጫውታሉ የሞቱት ቆመው ለሚሄዱት ይላል። እስቲ ያጫውተና
ወዳጄ 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 ወዳጅ ያዝናል እንጂ መቻሎ ይሞታል። ለከደከደዬ በዚህ ይካተታል እስቲ በስማም ብዬ ሰላምታ ላድረስ ለአብና ለወልድ ለመንፈስ ቅዱስ ደግሞም ላመስግንህ ብዬ ሃሌሉያ አቤቱ አድነኝ ከዓለም ገበያ አስረው ደበደቡት መድኃኔዓለምን ሰማይና ምድርን ያስታረቀው ተይዞ ታሰረ እንደ ተራ ሽፍታ እሙር ስራ በራ ሽባ ስለፈታ ልብሱን ተገፈፈ ቆሞ በአደባባይ ታስሮ ተገረፈ አጥንቱን እስኪታይ የሾህ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን ምንድነው ጥፋቱ ከቶ ምን ይሆን ከቶ ቅዱሳት እጆቹ ተቸንክረዋል ቅዱሳት እግሮቹ ተቸንክረዋል በጣም አልቅሱለት ሰዎች ወዮ በሉ እስራኤልን መና የመገባ ውረዱ በግፍ ተሰቀለ ለአዳም ሲተዋርዱ መቃብር ቻለችው እንደ ተራ ሰው አወይ መድኃኔዓለም ክርስቶስ ሰየው የሕይወት እስትንፋስ ያለው በአዳም ላይ ምድረ ቀራንዮ ዋለ በመስቀል ላይ የተመላለሱ በገነት እግሮቹ በሞት ተወሰደ ተጨፈኑ ዓይኖቹ ሰማይና ምድርን በእጁ የፈጠረ ዓለምን ለማዳን ሞቶ ተቀበረ በሦስተኛውም ቀን ብርሃንን ተላብሶ በኃይሉ ተነሣ መቃብር አፍርሶ